ነሽ በበሉ ጆሮ ላይ ስልክ የምትዘጊ ይቻልኩትን ያለው ለተወርገዘ ብትሞክሪማ ተቀበይ ለምልሽ ፍቅሩ ምላሽ በሰጠሽ ያባትሽን መልካም ስም በክፉም ባላስነሳሽ ነበር ምን ባጠፋው ነው የሉቀስ ያንቺን የግርማና ያባባስ ስም ለመጠበቅ ስል ከራስሽ የኔንና የማማን ፍላጎት ያባባን ቃል ግን ግርማ ሞገስ አታሳቸው ነፍሱን ይማረውና አባታችን እንዳና እናማ የማናውቀው በድሁ ገንዘቡን አፍስሶ ወህኒ ተመላልሶ ያባትሽን ክስ እድሜ ይፍታህ ብይን የደም ካሳ ክሶ ከኖረበት ቤቱ ለክብር ያበቃው ሁሉም ማቃው ታሪክ ቀርቶ ተረት ነው ብትይም የበሉ ውለታ ንጹህ ቤተሰባዊ ፍቅር ያሰረው ቁም ነገር ተከፍሎ ለማያውቁለታ ከፈጣሪ በታች ልትመኪበት ይገባል በመልካም ጸባዩ በሉን የሚያህል ትልቅ ወዳጅ ያዘጋጀልሽን አባትሽን ነፍስ አታሳዝኚው አባባ ጊዜ ለሚፈታው ችግር ታጥቶ እኔ ለጭዳ ማቅረቡ ሁሌም እንዳዝንበት ያደርገኝ በተሰቀለው ኤልዳና አባት እኮ ለልጁ ክፉ አያስብም እኔ ለበሉ አሳልፎ መስጠቱ ትልቅስ ምንድነው ስተቱ አልጋ ባልጋሽ ኑሮሽ መሰረቱ ያባባ ማስተር ፕላን መሆኑ ነው ጥፋቱ ምን የተለወጠ ነገር አይሽም በጣም ተለውጧል በአካል ወይስ በባህሪ ውስጣዊውን የተፈጥሮ ስሜት ለመጋራት የተቀራረበ መስሎ በሂደት ፍቅር ሊጸነስ ግድ ሆኖ በቀረው አፍቅሬ ያረፍኩት ብለሽኝ እንዳልስቅ ያንተ ጉዳይ እንደሚያሳስበኝ ልታውቅ ይገባል እኔን ግን ያንቺ ጉዳይ አያሳስበኝ ስንገናኝ ነው እንጂ ከተለያየን በኋላ ስላንቺ አስቤ ነው ይሄን አስቡ ይቀርብከኝ በጊዜያዊ ደስታ እንደተቀራረብን ልቦናሽ ያውቀዋል መቼም አንሶላ ስለተጋፈፍን ብቻ በሉ ያገባኛል ብለሽ አስበሽ ከሆነ ተጃጅለሽ ማገናዘብ ብትችይማ ማጣፊያ ካጠረው ተራ ሰው ጋር ጊዜሽን በከንቱ አታባክኝ ዝም በል አንተ የምግባር እንጂ የሰው ተራ የለውም ደግሞ መውደቄን ለጅቼ በምርጫዬ ተጉዣለሁ ምርጫሽ እንቅፋት የበዛበት ይመስላል ምን አለ የምንልሽን ሰምተሽ የአባትሽን ነፍስ ይማር ብታሰኝ ማማ ከዛሬ የምትሉኝ ሰምቼ ከበሉ ጋር ወጥቼ ገብቻለሁ ዛሬ ግን በቃኝ እንዳፈርኩና እንደተከስኩ ብሞት ኑሮሽ እማ አንቺ አትሞችብኝ ኑሮዬን እኮ የምኖረው እኔ ነኝ ኤልዳና ባንቺ የተነሳ ይሄ ቤት አይበጠበጥም እሺ ያደራ ቃል ተወቃሽ ሆኜ የንስሐ ዘመኔን መክፋት የለብኝ ማማ ያባባ ቃል እኮ የህይወት መስመሬን አያቃናው እኔም ስጋዬን ለጥማካ ነፍሴን ፍቅር ለሌለባት ቤት አሳልፌ መስጠት አልፈልግም ኤልዳና ምን ሆንክ ደግሞ ምንም አልሆነው አለ ማማ አዳሜ የሚዘናፈል ጸጉር ያላት ይመስል አራት ጸጉር ይዛ አንዷ መጣችና ፐርም መቀባት እፈልጋለሁ አለች ጸጉሯን አየውና ታየኝ በቤት ይሄ ጸጉርሽ ለፐርም አይሆንም ስላት እኔ ነኝ አንተ የምታውቀው ቀባኝ ስትለኝ እሺ አንቺ ነሽ የምታውቀው አልኩኝና አንድ ጣሳ ፐርም ሙሉ አናቷ ላይ ልድፍ ይገርሞታል ከዛ ጠላቶ ብንበል በሳምንቷ እንደፍ እየተና አናቷ ብን ብሎ መላጣው መጣ በዛ ላይ ማማ ጥቁረቷ በአእምሮ ከገብርኤል ጠበል ያሳደዱት አጋንንት መስላ ጸጉር ይመልስልኝ ብትል ምን አባቴ ውስጥ ልቃል ደስ ቁም ነገር እኮ ነው ያዝነው ቅባት ተወደደ ማበጠሪያው አይበረክት በዛ ላይ ምድረ ቁርንድር ጸጉር ሁሉ ካስክ ውስጥ እየገባች ኤሌክትሪኩ ከቆጣሩ እየመለስ ያንን ትልቁን ቴፕል ያቃጥልብኝ ነው ወይኔ ደሱ አዲሱ ያ ያንተ ችግር ትሰማኛለህ የጀመርነውን እስክንጨርስ ወጣ ለምንድነው አሁንም በዚህ ምስኪን ላይ ዶልታችሁ አልጨረሳችሁ ማለት ነው
ቆይ ንገሩኝ እስቲ ምን ትሆንላችሁ? አንተን እዚህ ውስጥ አያገባህም። ግጥም አድርጎ ያገባኛል። አጎቷ እኮ ነው። አጎት ወይዬ ለጊዜው የምትረዳት እና መፍትሄው ለማትፈልገው ሰው መሸጥ መለወጥ ነው። ልትጣላኝ የምትፈልግ አልመሰለኝ። ለዛ ጭራቅ አሳልፋችሁ አሰጧት። እኔ ደሱ አዲሱ አታውቁኝም ማለት ነው። ደሱ አቤት አልወጣም። በመኪናችን ስለምታሳስቀለች ዩኒፎርም ስለምትለብሰው ልጅ ስዊቲ ስሚ፣ ሚስትነትሽ ለጓደኛዬ እንጂ ለእኔ አይደለም። ጣሽን እዛ ሂጂና ለ80 ይባልሻል። ለምን ደወልክ? ተናድጄ ወጥቶልኛል እሱ። አሁን ለምን ደወልክ? ዙሪያ ጥምጥም አትሂድ። ንብረትህን ማግኘት ከፈለግ እኔም ከአንተ ምን ማግኘት እንደምፈልግ ታውቃለህ። ጨረሱ። አንድ ቀን ዋጋህን ታገኛታለህ። ኤልዱ ለምን እንደዚህ ትሆኛለሽ? ጠንካራ ሴት መሆን ያለብሽ። የሰዎችን ስህተት ማሸነፍ ያለብሽ ደግሞ በእንባሽ ሳይሆን በጥንካሬሽና በተስፋሽ ነው መሆን ያለበት። እውነትሽን ነው። ድሮስ የአንድ የውበት ፀጉር ሰራተኛ ፍልስፍና ምኑ ይጥማል? ግን አንድ ነገር እንድትረጅልኝ የምፈልገው መቼም ቢሆን መቼም ከአንቺ ጋር መሆን የለም። ልሂድ ኤልዱ፣ ውጣ፣ ልሂድ። ኤልዲ፣ ኧረ የፀጉርሽ እኮ ተሰባብሯል። እባክሽ ከሰዓት በኋላ ነይና ፀጉርሽን እንደሚሆን ላደርግልሽ። ደሱ ወይዬ አሁንም ውጣ። እሺ በርቺ ልጄ። ኮሌጅ ልጨርሽ መሆኑን ጌታቸው ነግረው ደስ ብሎኛል። አይዞሽ፣ እኔ እናትሽ እያሉ ሰርግሽንም ምርቃትሽንም ወገቤን አስሬ ነው የምደግስልሽ። እሺ ማማ፣ ታዲያ ትምህርቴን እስክጨርስ ድረስ አደራ ጌታዬን እንከባከብ። ወይ ጉድ! አንቺ ነገር ጌታቸውን ያልተንከባከብኩ ማንን ልንከባከብ ነው? በስተርጅና እኮ እግዚአብሔር የሰጠኝ ጧሪ ልጄ ነው። ወይ ታድሎ እድሉ ሆኖ በደረሰበት ሰው ይወደዋል። ሰው የወደደው እግዚአብሔር የወደደው ይባላል። አንቺም የጌታቸው እጮኛ በመሆንሽ እግዚአብሔር አድሎሽ። ለሲበዛ እኮ ለሰው ሐሳብ ነው የተባረከ ዘሩ ይብዛል። እኔም በስተርጅና የወላድ መካን ሆኜ እንጂ እኮ ለስሙ ማውልጃለሁ። ግን መወለድ ቋንቋ መሆኑ ጌታቸውን ሰጥቶ አሳልፎኛል። ጌታዬ የተቸገረን ለመርዳት ወደዚች ምድር የተላከ መልአክ ሳይሆን አይቀርም። እኔንም እሱንም ያገናኘን ይሄው ነው ማማ። በዚህ ኑሮ ሰዓት በሆነበት ጊዜ እንደዚህ አይነት ሰው እኮ ከስንት አንድ ነው የሚገኘው። ወይ ማለት የኔ ነገር በወሬ ጠምጄ ያስብሻል። ቁጭ በሉ። ምን ችግር አለ ማማ? ይሄን እኮ ቁም ነገር ነው። እስቲ ሁሌ መልካም ማድረግ ነው። ላስፈራራ
ኤልዳና ለአንተ ተሆን ዘንድ ላመቻችልን። መካረር ያለብን አይመስለኝም። ጥሩ የዲፕሎማቲክ ማስፈራሪያ ነች እባክህ። እኔ ደሱ አዲሱን አታውቀኝም ማለት ነው። ማነሽ ልጅቷን እያጠብሽ ጠብቂ። ውሻ በበላበት ይጮሃል ሲባል ሰምታለሁ። የውሻ ማገሪያስ ከቤት ውስጥ ግቢ ነው። በር ላይ ቆሞ ከሚያላዝን ለማኝ ግን በግቢ የታሰረ ውሻ ሳይሻል ይቀራል። ስሙ የቃላት ቁማር ልቆምራለሁ የመጣሁት። በእኔና በኤልዳና መሀል ጣልቃ መግባትን ታቆማለህ። ካለበለዚያ ግን የሚደርስ አንተ ካለበለዚያ ግን ምን ልትሆን? ቆይ ንገረኝ። ካለበለዚያ ግን ምን ልትሆን? ማድረግ ወደማልፈልገው ነገር አለ። ኤልዳናን እወዳታለሁ ታውቃለህ። ላጣት አልፈልግም። እሷ አትወድህማ። አትወድህም። ለምን ችኮ ትሆናለህ? እሷ አትወድህማ። እንኳን ያንተ ልትሆን ቀርቶ በልሁ የሚባል ስም ስትሰማ የሌለባት ወባ እየተቀሰቀሰባት እያስቸግ ምን ልትሆን? አልፈህ ቁጭ በል እሺ። ካለበለዚያ በዚህ ፊት ላይ ጠብሼ ዘመናዊ ንቅሳት ነው አስመስልህ ነው። ጥሩ። አዎ ጥሩ፣ በጣም ጥሩ። እንኳን ይሁን ጥሩ። መውጣት ከሚያስቸግርህ አጣብቂኝ ውስጥ መግባትህን እወቅ። እጠብቅሃለሁ። ፊልምና እዛ አይነት መልካቸው ላይ ደንፋሽ ፎረፎር ስታራግፍ መኖር የምትችል ስራ ነው። እሺ ስራ ነው። እሺ ስራ ነው። ስራ ፎረፎር የምንቆርቆር ስራ ነው። ለእንዳንተ አይነቱ ከምትሸነፍ ደግሞ ብትሞት ይሻላታል። ኤልዳና እንደሆነች ህልም ናት፣ አትገኝም። ምን ይመስላል ባካችሁ ችኮ መንቻካ። ይኸው ስማ፣ ጸባይ ቢኖሩ ኖሮ ይህን ጸጉርን እንደው መላ አደርግልህ ነበር። ሲያስጠላ ባካችሁ። እንደምን ነው? ሰላም ለዚህ ቤት። ጌቺ የወደዱትን ቢያጡ የጠሉትን ይቀለቡት። የድንገላ ስታጪ ለመንደራስ የሚቀፍሽ ተራሳካሽ አይደል? ምን ይደረግ? የጥበብ ሰዎች ሁሉ የሚቀብሩ ናቸው። አትሳሳች። ከገቡበት ምን አባያለም እስኪወጡ እንጂ የሰውን ስሜት ፈጥኖ ለመረዳት ግን የታደሉ ይመስላል። በተለይ አንተ እውነትን በልብ ፍቅርን በዓይንህ የምትመግበኝ የልብ አውቃይ ነህ። እንዳንቺ ግን ፍቅር ሰጥቼ ማትገባ አይሆንልኝ። እንደምትም እኮ ባትናገር አይኖች ግን ብዙ ነገር ይናገራሉ። የፍቅር አይኖች ናቸው። ይኸውልሽ በጣም በጣም እድለኛ ሰው ነው። አንቺ እኮ ለእኔ ውድ ሴት ነሽ። አንተም ነፍሴን ከአውሬዎቹ የታደርካት አጥንቴን ከሸፈንኩ በስጋ የተርፉ ማንንም የማድንበት ጉልበት የለኝ። ይኸው እንደምታይኝ ከዚያሽ ምሽት በኋላ እኮ ነክቶ የማገኝ እንደማይመስለኝ ታውቃለህ። ሁን ያለው ሁሉ በኬኔዲ ቤተ መጻሕፍት፣ እኔ ለተጨማሪ መረጃ አንቺ ደግሞ ለጥናትሽ ተቀምጠሽ ተገናኙ።
እና አንዳችን ለአንዳችን እጅ ሰጥ። ማን ነው ማራኪ? ማንስ ደግሞ ተማራኪ? እኔ ማራኪ፣ አንቺ ደግሞ በምን ነው የማራኪ? በጃንጥ ላይ ነው አይደለም? አይደለም? እሺ በቃሽ። ዛሬ ደስ ብሎኛል። ምን ታገኘ? የጠፋችብህን ገጸ ባህሪ አገኛት? እሷን አዎ፣ ግን አንዱ እንደጠፋ ቀረ። እሷን የት አገኛትሽ? የቤቴን በር ከፍታ ሰተት ብላ ገብታ ትራስታ ጥፋ ስቆዝ ችኮ ይልቅ በማርያም ስጠኝና ላንብበው። አይ ሳጨርስማ ታዲያ የበር ውለታ ንጹህ ቤተሰባዊ ፍቅር ያሰረው ቁም ነገር ከፈጣሪ በታች ልትመኪበት ይገባል። ኤዲ ምን ሆነሻል? ስሜትሽ እኮ ጥሩ አይደለም። የሆነ ነገር ሆነሻል። ውሸት አያምርብሽም። ነገር ምንድን ነው ሆነሻል? ጨዋታው ግን እንደተለመደው ነው። ከስድስተኛው ዙር በኋላ ወደ አዲስ ጨዋታ ነው የምንገባው ማለት ነው እና ለዚሁም በተመደበው ለእያንዳንዱ ጨዋታ 50 ሺህ ብር ነው። በአጠቃላይ የመጀመሪያው ዙር ድርሻ ያለ እፍታው 200 ሺህ ብር ነው ማለት ነው። ሌላው የግርማዊ ማስያዣ ገንዘብ ነው። ለዚሁም አንተ ዋስትና በወሰድከው መሰረት የቤቱ ካርታ ጨዋታው ለመጀመር ተስማምተናል ማለት ነው። ጥያቄ ያለው ራሱ ተስማምቶ ፈርሞ የለም። ኦኬ፣ ዛሬ የእድልህን እጣ ቆርጠህ ታያለህ ማለት ነው። ለዚሁም ሳትጨናነቅ ጥሩ ውጤት ይጠብቃል። ገብቶኛል። አንተ ሁሉም ነገር ይገባል እያወቅህ ነው። ጥራው ላይ ማለት አይበል እንኳን ደስ ያለ ነሱ ያታቱ ግን ማለት ጥያቄዎች ናትረብሽ የኔ ኑሮ የተበላሽ ነው። አንተ ለሌላው ትጨነቃለህ። ስለምን ዋሰን ጠይቅ። ስራ ነው ያዘው። ሰግለን ረጋበዳ አቦ ምንድነው የኔ መጨረሻ? የኔንም አላውቀው። አዝናለሁ።
ደረጃውን ሞክሬያለሁ። ያንተ ውለታ ግን እኔን ከውድቀት አይመልስም። ምናልባት በጥሬው ካልሆነ አንድ ጨዋታ ቤቱ ኖሮ ግን ታመሰግነኝ ነበር። በሉ ማለቴ እኔ ያንተን ውለታ ማቃለል አይደለም። ያንተ ውለታ ከውድቀት አላዳነኝም እያልከኝ እውነቱ ታይቷል። ካሳ ጠባቂው መጥቶ የነገረኝ ይሄ ነው። ምንድን ነው የነገረኝ? ቤቱን ፈላጊ ሰው መጥቷል። የ15 ቀን ዕድሜ ይሰጣል። የ15 ቀን ብቻ። ልጄ ነቅቷል እኮ ተነሽ እንጂ። ምን ላድርግልሽ ነው? ካልተጠና አይታለፍ። እኔ ግን እንዳንቺ ተማሪ ነው አልጨነቅ። እኔም እንዳንቺ መነኩሴ ለመሆን ባስብ ኖሮ ግን ቤት ተቀደም ጸልይ አይመስልም። አይደለም አሁንም ትጸልያለሽ? ምንድን ነው ደግሞ ጸልይ? ሀገራችንን ሰላም እንዲያደርግልን የአባትሽን ነፍስ ከአብርሃምና ከይስሐቅ ጎን እንዲያኖርልን እኔንም ግርማንም እንዲሁም እጮኛሽን በልውን ሰላም ያደርግልን ዘንድ ጸሎትሽ ጥሩ ነገር ነው። ግን ማን ነው በልውን እኔን እጮኛ ያደረገው? ከማንም በፊት አባትሽ። እውነቱን ልንገርሽ አባባ ተሳስቷል። አንቺም ግርማም የሱን መንገድ ተከትላችሁ በሉ ለኔ ምን ሊሆን አይችልም። እኔ ደግሞ ራሴ መረጥኩ። እና ኤልዳና እኔ የመረጥኩልሽ ላንቺ የማይበጅ ነው። የሚበጅም ቢሆን ለሰራው ውለታ እንደ ውለታ ከሚል ሰው ጋር አገናኝ እግዚአብሔር ልብሽን ያራራ። እኔስ በጸሎቴ ሁሉንም ነግሬዋለሁ። እንዴ እስካሁን አልገባም? ነይ ማርያም። አይ እንደው ምናምን ካልተሸከምክ መምጣት እርም ይሆነብህ። አይ ማዘር ምን አላት ብለው ደግሞ ቤት ያርሉ አበዛኸዋ ልጄ። ቤተኛ ሰው እንደ ባዳ ይጨነቃል። ካራ ለስራ ጉዳይ ሄድኩኝና ከዛ ስመለስ ስጋ ተመለከትኩኝ። ስጋ ይወዱ የለ እግዚአብሔር ይስጥህ ልጄ፣ እግዚአብሔር ይስጥህ። የኔ ልብ አውቃ የድሮ ሰዎች ስንባል መቼም እንዳንበሳ ስጋ እንወዳለን። ብሩኩን ብሩኩን ተባረክ። ኤልዳና አለች አለች ልጄ አለች። ግባ ግባ። መምጣቴን ስታይ ትሄጂ ነው? ደህና ነሽ? ስደውል ትዘግብኛለሽ። መንገድ ላይ ስታይኝ እንዳላየሽ ማዶ ማዶ ታያለሽ።
ይቻላል? ለምን መጣ? አይሽ ለማየት አይና ምን ሆናለች ተባልክ? የዛሬና ያደርገውና እጅ ለእጅ ተያይዘን እንሸራሸር ነበር። እነኚህን ውብ አይኖችሽን እያየሁ ዓለም የኔ እስክትመስለኝ ድረስ የምትፈልጊው ነገር ሁሉ ሆንልሽ ነበር። ያኔ ሰው ሳልሆን የቤተሰቦቼን ፍላጎት ለማሟላት ስል አድርጌው ነበር። አሁን ግን በሉ በፈጠረ ብለህ ስለ እግዚአብሔር ብለህ ትሆን በቃ ብርሃንሽ ውስጤን ካልተናገረ መጥፋቱ ይሻላል። ሁሉም ውሸት ሆነ። ቋሚና ማገር እንዳልተሸከመ የጭቃ ቤት እውነት ያልኩት ይስሐቅ ሳንተዋወቅ አትቅረበኝ ብሎ ፈርሶ ካፈረሰኝ የእርሱ ስጋና ደም እንዴት ልሁንለት? ይስሐቅ ምን አለ እንደ ሌሎቹ ብትጎተትል? ምን አለ የቀደድኩልህን ቦይ ስተህ ከነፍሴ ጋር ባታላትመኝ? ያንተ እውነትና እኔ የምናገርልህ እውነት ካልተጣጣሙ እሺ ከህሊና ጓዳዬ ውጣ፣ ወይንም ያለበትን አሳየኝና መምጣት ካቃተ እኔው ልምጣ። ሳቅብኝ። በጎቹን ከተኩላ ማስጣል እንዳልቻለ ምስኪን እረኛ ጩኸቴን ከስቃይ ዱር ውስጥ ከተዋጥከው። እመነኝ፣ ሮጥህ አታመልጠኝም፣ ተሸሽገህ አታሰቃየኝም። አገኘሃለሁ፣ አታመልጠኝም። ኤላና ትጠይኛለሽ? በተፈታ ህልም ላይ መጨቃጨቅ አልፈልግም። ህልም እኮ አልነበረም ኤላና። አብረን በቆየንባቸው ጥቂት ወራት ውስጥ ያስቀየምኩሽ ወይም የበደልኩሽ ነገር አልነበረም። ምንድነው ኃጢአቴ? ነገር የለም። ታዲያ ለምንድነው ስታየኝ አውሬና የሰው የምትበርቅኝ? እኔ እናንተ በመንታ መንገድ ላይ የቆምን ሰዎች ነን እና እኔም አንቺም ካልሆንን ጥፋተኛ ታዲያ ማን ነው? ጥፋተኞቹማ እራሳቸውን ያውቃሉ። ልማቶችን እያወቁ ከአንቺ ጋር በፕሮግራም መገናኘት ለእኔ ከስቃይ በላይ፣ ግን ልብሽ ይለወጣል ብዬ ተስፋ አድርገው ነው። እኔ አልሆነም። በሀገሩ ሌላ አንተ የምትሆን ሴት ጠፋች። ሁሉም ቢጨፈለቁ ያንቺን ድሮ ባያውቅ ኤላና፣ በፍጹም ልቤ እወድሻለሁ። ለአንቺ የማልሆነው የማላደርገው ነገር የለም። አንቺን ብዬ መባዘን የጀመሩ አባትሽን ከማወቄ በፊት ነበር። ሰው ነኝ፣ ልሳሳት እችላለሁ። አንቺ እንደምትይው ጥፋት ቢኖርብኝም ባይኖርብኝም ይቅርታሽን አትፍሪ። ከቅርንጫፍ የወደቀ ቅጠል በወደቀበት ደርቆ ይቀራል እንጂ ልበል
ፍቅራችን ላይ የቀን ይሆን እንጂ ብዙ የሚያስቀር ነገር አለ። ለነገሩ ገርሞኝ ነው። ለምሳሌ አንተን ያሳቀሉት ግን ማለት አንድ ያነበብኩት መጽሐፍ ላይ ምን ይላል መሰለህ? ጠፋኝ ብቻ ምን ይላል? እውነተኛ ጉልበት ያለው ከስጋ ሳይሆን ከመንፈስ ነው ይላል። በእርግጥ ትክክል ነው። ይሄ ደግሞ ምን ይላል? ፍቅርን በፍቅር እንጂ በገንዘብ ማሸነፍ አይቻልም። ፍቅር መንፈስ፣ ገንዘብ ደግሞ ጉልበት። በእርግጥም ትክክል ነው። ምክንያቱም አሁን እንደዚህ ይሄ እንደሚሰጠው ጸሐፊ እዚህ ላይ እንዳለው ጸሐፊ ደግሞ ፍቅርን በገንዘብ ለማሸነፍ የሚሞክሩ ሰዎች ማምለጫ ደካሞች ናቸው ይላል። አመለካከታችን እናንተ ምን በዚህ ጉዳይ አልሰኪ ማን ትረዳለህ? የጉዳዩ ባለቤት እንደተከዳት እየነገራት እሷ ካልተረዳችሁ ማን ይረዳዋል? ፍቅር ውሳኔ ሳይሆን የህሊና ምርጫ ነው። ምናልባት በጨቅላ አእምሮ የተሳሳተ ምርጫ ለመጥቀስ የኔ ጌታ ሴቶች ምን ጊዜ የማይመስላቸውን አያውቁም። በዚህ እርግጠኛ አሮጌው አዲስ የኔ ዓለም ስትለብሰው ተጨማች ባዶን በሷ ሁሉም ያምራል፣ በሷ ሁሉም ያምራል። ሰውነቷን ያየ ዘወትር ይሸነፋል። ሰውነቷን ያየ ዘወትር ይሸነፋል። ገላዬ ዋኔ 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 በጣም ኃይለኛ ነሽ። ማን ልካኛለ? ሁለተኛ እንዴ እሺ መቼ ነው የምንገናኘው? እንግዲህ ደውልልሻለሁ። የሰው ደረግ ጉዞ እንደተጠበቀ ነው። እዛ ጣፋጭ ቀላት የምን ሰው ደረግ ነው ሰራ? ያው በቃ ደውልልሻለሁ። ዋና ዝጋ ወደ ማናስ አንተ ቢዝነስ አለ ሻማ ፈልጌ ነው እንዴ? እሱ ጋር መመለከቱ ሻማ ነው።
የቻልኩትን ያህል እየሞከርኩ የሰጠው የጊዜ ገደብ እያለፈ እኔ ቢሆን እማማ አስረዳ ትምክህተኛ ናት። እባክህ ትንሽ እስከ መቼ ጨርቄን ጥዬ እስካሁን ነው ወይስ ባልነቴን ተቀምጬ እንዳንተ አማች እስክባል? እርግጠኛ ነኝ ኤልዳና በቅርቡ ሁሉም ነገር ይሆናል። ከጠልቶ ከቅርንጫፍ ላይ የወደቀ ቅጠል ነኝ። አሁን ለምን መጣ? የሰጠኸኝ ቀነ ገደብ እያለ መሆኑን አውቃለሁ። እና ማለት ባህር ዳር ለ3 ቀን ስራ ሄዳለሁ። በዚህ ጊዜ ውስጥ ሩጫ ስመለስ ኤልዳናን ቤቴ ላገኛት እፈልጋለሁ። አለበለዚያ ያቺ አሮጌ እናትን ይዘህ በረንዳ ታድራለህ። ምን ገብቶሃል? የ3 ቀን ጊዜ ሰጥቻለሁ። 3 ቀናት ጨርሻለሁ። የተረዳኝ ሰው የለም። አንድ አንቺን ነበር የሚለው። አንቺም ሁሉም በቃኝ ብለሽ ገዳም ልትገቢ ተነሳሽ። ብታደልማ ወግሽን አይቼ በሆነና ደስ ባለኝ ነበር። ግን አሻፈረኝ ካልሽ በዱላ አይሆን። ዘመድኩን በሰማይ ያለችው ነፍስ ይቅር ትለኝ ይሆን እንጃ። ብቻ ክፉ አይንካሽ። ማ በቃ ቆረጥሽ? የቆረጥኩማ የቆረጥኩለት ነው። ለካ እስካሁን ብቻዬን ነበር። ሰላም ምን ይቅርታ ጌታቸው፣ በዚህ በ3 ቀን ውስጥ ይሄ ቤት ተፈልጓል። ማለቴ ቤቱን እንድትለቅ ልጄ ከውጪ ሊመጣ ስለሆነ በዚህ በ3 ቀን ውስጥ ቤቱን ለቃ ሌላ ቤት እንድትፈልግ። የትኛው ልጅ ነው የሚመጣው? የእህቴ ልጅ ነው። ነገርኩ እንግዲህ እስከ 3 ቀን ድረስ አዝናለሁኝማ። ለምን? የሀሳብ ሽባ ለመፈጸሜ። ሀዘንማ ሀዘንን የሚወልደው እንኳን ደስ ያለ ፈራው ይበል። የለም አልፈራም። የሆነ ሁሉ ሆኗል። እኖራለሁ። ገና ብዙ አመት እኖራለሁ። አንደበቴ ይናገር እንጂ ልቤ በፍርሃት ትዘላለች። አዎ ፈርቻለሁ። እንደ ድሮ ዙሪያዬን በልበ ሙሉነት ማየት አሸማቆኛል። በመሆን ውስጥ እየሆኑ ማለፍ ከባድ መሆኑ ዛሬ ነው የታየኝ።
ተይኝ፣ ራሴ ጭንቅላቴ ሊፈነዳ። ኤልዳና እሱን ጋዜጣ ብታመጪ ይሻልሻል። ጋዜጣው ላይ ያለው ወሬ ምንድን ነው? የማዝነው የአባባን ቃል አለማክበሬ፣ ድፍረታችንን አይኔ እያየ መነጠቄ እኮ። ቀስመህ ጋዜጣው ላይ ያለው ቃል የአባትህን ንብረት ወይም የአባትህን ሀብት የሚመለከት ጉዳይ አለ? እማማ አንቺ ብዙ የማታውቂው ነገር አለ። ይኸውልሽ እማማ አንቺ ቅዱስ ሰው ነሽ፣ ተመርጠሻልና ሂጂ። የቀረውን የዓለም ጣጣ ግን ለእኛ ተይልን እኮ። ያየኸውን ወይ የሰማኸውን ለምን አትናገረውም? ስሚ፣ ይሄ ሁሉ ነገር ግን የአንቺ ጦስ ነው። እሺ እንዴ ጤና የለህም እንዴ ልጄ? ጤና የሌለውስ ሞልቷል። እንኳን ደስ አለሽ። እሺ እናንተ ልጆች ምን ሆናችኋል? ጋዜጣው ላይ ያለ ነገር ምንድን ነው? አትናገሩም? አንተን እኮ ነው። ማማ ተይው፣ የተቋጨ ጨዋታ ነው። እሺ ከመጽሐፍ ይወደቅብናል፣ በወደቀበት ደርቆ ይቀራል እንጂ ታዲያ በሌሊት እንደምን የሚያስወጣት ምንድን ነው? የለም ልከተላት። ማማ ስነግርሽ ለምን አትሰሚኝም? የትም አትሄድም። ቁጭ ባይ የለም እናንተ ሰዎች አንድ ነገር አለ፣ እየቀፈፈኝ ነው። ማማ ሞተናል። ገላ ማናት እሷ? የለም ማማ ባትሰሚው ይሻልሻል። እንግዲህ ምንም የምንመልሰው ነገር የለም። ኤልዳና ካልነገርከኝማ ልከተላት እንጂ እንደዛ እየበረረች በማራት ብትሆንብኝስ? ማማ እሺ እነግርሻለሁ። ቁጭ በይ አልኩሽ አይደል? ልጄ ለምን ታስጨንቀኛለህ? ይኸውልሽ ማማ ሰውየው ኤልዳና ፍቅረኛዬ ነው የምትለው ሰው ነው። የትኛው? ጋዜጣው ላይ ይወጣ እና ህግ በጥብቅ የሚፈልገው ወንጀለኛ ነው ማለት ከሚሰራበት መስሪያ ቤት ሰነድ አጭበርብሮ በብዙ ሺህ ብር ስለሰረቀ ህግ በጥብቅ ይፈልገው። ማማ ኤልዳና ያየሽው ሁሉ ውሸት ነው በለኝ። ስናለሁ በጣም እያስብ ያላውቅ ዝም በል። ግን ለምን አንቺ ሌላ ሴት አላውቅም ብለህ አልከኝ? ማለት እንዳልነበረብኝ ያወቅሁት አሁን ነው። በቃ አሁን ደግሞ ሞቱን አውቀሻል። ስለዚህ እንዴት የዛሬ 4 ወር ገደማ ለመስክ ስራ ሐዋሳ ብሄድ ታስታውሻለሽ አይደል? ከስራ መልስ ከጓደኞቼ ጋር ለመዝናናት ወጣ። አብዝቼ የወሰድኩት አልኮል
ከማላውቃት ሴት ጋር አስተኝቶኝ ነበር። ማንቺ የመርገምት ምሽት ጠራጠራት ስለነበር ተመረመሩ። ቫይረሱ በደሜ ውስጥ ተገኘ። ለካ ለዚህ ነበር አብረን ባደረባቸው ጊዜያቶች ሁሉ ስሜት ቆልፈህ መጽሐፌ ሲታተም ሁሉም ነገር ይደርሳል የምትለኝ ነበር። በእናትሽ በቃ ሂጂ። አዎ ሂጂ። ወዴት? ወዴት ልሂድ? ጌቼ ወዴት ልሂድ? እግርሽ ወደ መራሽ፣ አንቺ ደስ ወዳለሽ። ወይ አምላኬ የነገዋን ጥሩ ቀንሽን አላበላሽብሽ። ማለቴ ምን መቼ? አላስታውሽም? በቀደም እኮ መጥቼ ነበር። አንድ ባለ ጉዳይ ቀጠሮ ነበር ይላል። ማን ነበር ስምህ? ጌታቸው። አቶ ጌታቸው ያንተን ጉዳይ ከኮሚቴዎች ጋር ተነጋግሬበት ነበር። ግን ድርጅታችን በዚህ በያዝነው ዓመት ሊሰራ ያቀዳቸውና ለህትመት ያዘጋጀናቸው በቂ ስራዎች አሉት። ታዲያ በቂ ስራ እንዳላችሁ እያወቃችሁ ለምን ልትቀበሉኝ ፈለጋችሁ? የተቀበልኩት እኔ አይደለሁ። አንተስ ባትሆን መመሪያ የምታስተላልፉት እናንተ አይደላችሁ ለሚቀበሉ ሰዎች? ያም ሆነ ይህ ስህተት ነው። ይህን ስህተታችንን እናርማለን። አይመስለኝም። ይቅርታ አድርግልኝና አይመስለኝም። ምክንያቱም ጽሁፌን ከግል ማንነቴ ጋር ያያያዛችሁት ይመስለኛል። የስራዬን ብቃትና ጥራቱን መዝናችሁ ለህትመት ብታበቁልኝ ደስ ይለኝ ነበር። እሺ፣ ያም አልሆነም። ከዛም በላይ ደግሞ ከቫይረሱ ጋር እንደኔ የሚኖሩ ሰዎች የመስራት ብቃታቸው ምን ያህል ጠንካራ እንደሆነ ሊያሳይ የሚችል ምስክር የሆነ ጽሁፍ ነበር። በጣም አመሰግናለሁ። በነተበ ቃል አስሯት በቁሟ ሸጠዋታል። ጌታቸው ሞቶ ቀሻቱ ወንድም ጋሼ ነፍሱን ይማረውና የመጨረሻ የደግ መጨረሻ ነበረ። እኔን እንኳን ተመልከት። ከትቢያ አፈር አንስቶ ነው የውበት ሳሎን የከፈተልኝ። አፍራፊ ባይሆን ውለታ እኮ እዳ አይደለም ደሱ። ነገርኩ። ኤልዬ ትወድሃለች። አሁንም ቢሆን ስላንተ ታስባለች። ይገባኛል። ግን ከኔ ጋር ተጣብቃ በጓደኞቿ በጎረቤቶቿ
እንዲሁም እኔና እሷን በሚያውቁ ሰዎች መጠቋቆሚያ ስትሆን ማየት ያመኛል። ስማ፣ ጽኑ ሰው ትመስለኝ ነበር። ለቃል የምታመን ጽኑ ሰው። ቆይ ለመሆኑ ትወዳታለህ? እጠራጠራለሁ። እንዴት? የምትወዳት ብትሆንማ የሆንከው ልሁንልህ የምትልን ንጹህ ነፍስ አትገፋትም ነበር። አልተረዳኝም ደሱ። ተረድቻለሁ፣ በደንብ ተረድቻለሁ። እንካይ ደብዳቤ ከራስ ጋር ተማከርበት። ያንተና የኤልድዬ ፍቅር እንዳይናደን እጠብቃለሁ። የዛ የግርማንና የበሉን ዛቻ አርሳው። የፈሪውስ ቁጣ ነው እኮ። ልክ እኔም እኮ እናገራለሁ። ድሮስ ያንድ የውበትን ፀጉር ሰራተኛን ፍልስፍና ማን እሺ ብሎ ይቀበለዋል? ትሰማለህ ጌታቸው፣ አንተንም ኤልድዬንም ከልቤ ወዳቸዋለሁ። ከልቤ። አንብበህ እንደጨረስክ ደውልልህ። ለስራ ማስኬጃ ገንዘብ በቅድሚያ የምትከፍል ከሆነ መጽሐፍን ለማሳተም ቃል ገባላለሁ። ምን ያህል ገንዘብ ማቅረብ አለብኝ? 10,000 ብር። 10,000? እሺ፣ እስከ መቼ ማቅረብ አለብኝ ገንዘብ? ከ2 ሳምንት በፊት ወደዚህ ብታስገባልኝ ደስ ይለኛል። ትንሽ ቀኑ ላይ ማስተካከያ ብታደርጉኝ ደስ ይለኝ ነበር። መልካም፣ 1 ሳምንት ጀምሬ ይላል። ጥሩ። ምናልባት ሀሳብን ለመለወጥ ብትፈልግ እንኳን ቅድመ አሳውቀኝ። እሺ፣ በጣም ምንም አይደለም። እንዳንተ ያሉ መልካም ዜጎችን ማበረታታት የድርጅታችን ኃላፊነት ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ። የት አለ? ትጠጫለሽ? ትሰማኛለህ? አትጩይ። ምኑን? የቤቱን ካርታ። አንተን እኮ ነው የማናግረው። የማውቀው ነገር የለም። ቁልፍ እኮ ያለው አንተ ጋር ብቻ ነው። ቢሆንስ? ምን እያልክ ነው? ለምን ፈለግሽ? ምክንያቴ በቂ አይደለም ወይስ ልጅ ናት ብለህ ፈራ? ምክንያትሽ አጥጋቢ አይደለም። ምክንያቴ አጥጋቢ ካልሆነ በአሁኑ ሰዓት 10,000 ብር በቼክ እፈልጋለሁ። አስር ሺህ ብር ሄሎ፣ ደህና ዋላችሁ? ደህና ነበር።
ነው አይሱዛ እየሰራሽ ነው አላልከኝ? መቼም ኮር ሰርታ 10 ሺህ ብር አታጣም። አትሰራ ነው ታዲያ ብልሽቷ ቀላል ነው። መስመር ወታለች ለማውቅ ገንዘብ ማስጠኝ የቤቱን ካርታ እሱም የለም። ሽንፈት ታውቃለሽ፣ አንዱን በአንዱ የማያካክሱት መራር ሽንፈት። ተሸነፍ እድሜዬንም ታላቅነቴንም ሁለመናዬን ተሸነፍ። ይቃዠን የመኪናውን ሊብሬና የቤቱን ካርታ በሉ። የመኪናውን ሊብሬ ያስመልሳለሁ ስል የቤቱን ካርታ አስወሰድኩት። አይሆንም። ክፋቺ ነው ምነው? ክፋቺ ነው የምልሽ። አሁን ምን ይሁን ነው? 2 ቀን ሙሉ በርሽን ዘግተሽ እንባሽን አፈሰሽ። እንደው ምን ይሻለኛል? ምን አስነክቶብኝ ይሆን? ምርጫቼ ሲሰቃይ ማን አይዞሽ አለኝ። በደረሰብን ውርደት ፍራሽ አንጥፈን መቀመጥ የነበረብን እኛ ነበር። እናንተ ምናችሁ ተነካ? ለምን ጨዋታን ተቀማሁ ነው? የተከበረውን ቤት ከአጥንት የማይወጣ ውርደት ካተረፍሽለት በኋላ አሁን ምን ይሁን ነው? እማ አንቺም ሰማሹ? ሀገር የሰማው ምን ነው ልጄ? ምን በደልኩሽ? ለምን በስተርጅና የቅሌት ምርኩስ ታደርጊኛለሽ? ያደጉ አባትሽ እንኳን ይሄን ሳይሞተ እማ እሱም እኮ ወዶ ያመጣው አይደለም። የለም የሰረቀው ገንዘብ ስረቃይ ብሎ ለምኖት ነው። የምን ገንዘብ? ሌባና ልጇን አታምንም አሉ። የመስሪያ ቤቱን ካዝና ከገነጠለ ሌባ ጋር ውለሽ ስማችን ማስጠፋትሽ ሳያንስ ለሌብነቱ ጥምቅና ትቆሚለታለሽ። ማን ነው ሌባው? እንዳንቺ የተማርኩ ባልሆንም ነገር የማይገባኝ ማይም አታርጊኝ። ምንድነው የምትይኝ ማማ? ለራስሽ አስቢ። እኔማ የነፍሴን ብዬ ነገውኑ ሄድላችኋለሁ። ማማ $93. ምን ብለሃት ነው? ማማ ምንድን ነው የምታወራው? ምን አለችሽ? በፈጠረ እኔ ላብድ ነው። አይዞሽ ኤልዲ፣ የእብደቱ ዘመንማ አልፎልናል። እሺ ምን ብለሃት ነው? ስለምን? ስለ ጌታቸው ነዋ። ማለት የነበረብኝ እኮ ምን የነገረችሽ? ምንም እኮ የገባኝ ነገር የለም ኤልዳና። ከዚህ ሌላ አማራጭ አልነበረኝ። ደግሞ ሰውዬሽ የኤድስ ህመምተኛ እንደሆነ ብነግራት አትጠራጠሪ ማማ፣ የዛን ዕለት ሟች ነበረች እና እውነቱን ነግሬያት እድሜ ልካችንን የምናለቅስበት ጸጸት እናትርፍ።
ሌላው ደግሞ አንቺ የቤቱ ካርታና የመኪናው ልብሬ በሉ ጋር እንዳለ ስላልነገርሻት ከሀዘኗ ልደብቃት የምችለው ይህንን የፈጠራ ወሬ ነግሬያት ብቻ። ሄሎ ማን አንተ? እኔን አያውቁኝም። እሷ ካለች ታዲያ ምን አለበት እንተዋወቃ? እሺ፣ ጌታቸው እባላለሁ። የኤልዳና ጓደኛ ነው። የእኔ ወንድም የስልክ ቁጥርም መጻፊያ ማስታወሻ ደብተርህን ልብ ብለህ ተመልከተው። ማን ነው? ኧረ የሆነ የቀትር ሰይጣን ነው። እና ቁማር ስትጫወች ደግሞ ሁለት ነገሮችን የግድ ተቀብለሽ መብላት አለያ መበላት፣ ስትበይ ደግሞ እጅ መስጠት። ወይ ጉድ! ይሄ ስልክ የግድ ሄሎ ኤልዳና? አዎ። ቤት ውስጥ ሰው አለ እንዴ? አሁን ደውለህ ነበር? አይ አልደወልኩም። ይቺን 2 ቀን ስጠፊብኝ ጊዜ ምን ላድርግ? ሰሞኑን ፈተና ላይ ነበርኩ አላልኩም? ናፍቀሽኝ ማለት ነው። ምንድን ነው እያለቀስሽ ነው? ምንም አልሆንኩም። ጉንፋን ይዞኝ ሰሞኑን እያለፋለፈኝ ነው። ጌትዬ አሳታሚዎቹ ፎርሙ ላይ ያሉትን ፎርሙ ሞላ? አንድም የደወልኩት ለሱ ነው። የጠየቁኝን የክፍያ ገንዘብ ቅድሚያ ክፍያ ገንዘብ ከከፈልኳቸው መጽሐፊ በፍጥነት ይታተማል። የት ላገኝሽ? ኤልዲ ጌትዬ ነገ ቤት እመጣለሁ። ነገ የለውም። ትሄዳለህ? ለገንዘብ ጉዳይ ሻሸመኔ እሄዳለሁ። የማድር አይመስለኝም። ያው ካደርኩኝ ከነገ ወዲያ እመጣለሁ። ሰምተሽኛል? አልቆይም አልኩሽ እኮ። አሜን። ልቤ ካንቺ ጋር ነው። ስለ ህይወት ለመወሰን የቀናት እድሜ ብቻ ይቀራል። ጠይም ሞትን ከጉያ ስር ከምትውለዋ የሔዋን ዘር ከመቅመስህ በፊት
ምርጫህን አስተካክል። እኔ እንደማትሆን ከመጠቆም ሌላ የምል ነገር የለም። ውሳኔህን ከዚህ ግቢ ፊት ለፊት ካለው ሱቅ ውስጥ ዛሬውኑ አስቀምጥ። ለምን የህፃን ጨዋታ አላት? አው በለሽ እኔ ነኝ ኤልዳና ነኝ። ምን ሆነሻል ኤልዳና? ምንም አልሆንኩም። ላገኝ ፈልጌ ነበር። እሺ እሺ ንገረኝ። ሁሉንም ነገር አሰብኩበት። Yes! ኤልዳና ጂን ጂን ገና ከጠዋቱ ረሳ 44 እንዲሆን አሮጊት እናትን የበረንዳ በፍጹም ድገሚ ደውለ ወግ በማያዋ ሰዓት ወግ ያሳጣናት አንሶ እንደ ዱርዬ በረንዳ አይሆንም፣ በፍጹም አይሆንም።
ኧረ የሚናገሩት ምንም አይገባ። ሰክሮ ነበር ቀናም ሰዋል። እማማ እንደው ጋሼ መጠጥ ቢጤ ሲቀምሱ የሚጣላቸው አብሾ ነገር አለባቸው እንዴ? እንዴ ያንን ፍሪጅ የተቀመጠ ቢራ በላይ እየጠጡ ሞች አለዋ በቁሜ ተዘርፍ ያለዋ። ኧረ ምንም አይሉት ነገር አለ? ወይኔ ልጄ እናቴን ሊያሳጠኝ በሷስ ቁማር አይጫወትም። እንደው ምን ያልታደርኩ ሰው ነው። እንደው ማን ይሆን ዘርሽ አይባረክ ብሎ የረገመች? ምን ሊያተርፉ ነው እንደሚበሳጩት ማማ? እኔማ ምን ሆናለሁ የልጆቼን መከራ እያየሁ ስጋዬን ገዳም በከታት ነፍሴ መች ታርፋለች? በቃ የሚሄደው ነገር እርግጥ ሆነ ማለት ነው። የምንኩስና ስርዓቱን እስከጨርስ ድረስ 1 ሳምንት ልቆይ ነው። ኤልዲሙች አንቺ ለኔ ውድ ሴት ነሽ። አዝናለሁ ኤልዲ። አንቺን ለበሉ ሰውዬሽ ስለዚህ ጣልሽኝ ወድቄ አልቀረም። መልሰሽ አነሳሽ። ለእናታችሁ ስል ፕላኑንም ሊብሬውንም ሰጥሻለሁ። አንቺን ግን ለማንም አሳልፌ አልሰጥሽም። ይዤሽ እጠፋለሁ። ወይኔ ደሱ አዲሱ ለምን አታምኚኝም? ይኸውልሽ ካላመንሽ የዛሬውን ወይም የነገውን የግርማን አቀራረብ ተመልከችና ሁሉ ነገር ትረጃለሽ። ሰላም ነህ እኮ ቀርቼ አይደለም። እህቱ እኮ ነኝ። ኤልዲ ግን አላዘነልሽም። አዎ እኔ የቻልኩትን ሁሉ እያደረግኩ ነው። አዎ አራስ አለ በቃ የተባባልነው ቦታ ይዣት ትመጣለህ። እርግጠኛ ነኝ ትመጣለች። በቃ አንተ ከጥቂት ደቂቃ በኋላ ድንገት የመጣ ታስመስልና ሊፍት ትሰጣለህ። ከዛ በኋላማ ገጠርም ይሁን ገነት አንተ የወደድከው ቦታ ትወስዳታለህ። ኤልዳና እኮ እህቴ ናት። እርግጠኛ ነኝ። መልካም ነገ 4 ሰዓት ቻው። ቀደም ብለሽ እንድትመጪ ፈጠን ብዬ አስጠራሁሽ። ለዚሁ ብዬ በማባበል ባይሆንላችሁ እንደ ድሮ በጉልበት ጠለፋ። ተረጋጊ። አሁን ጥንቃቄ ማድረግ ነው ያለብሽ። የምታደርጊያቸውን ነገር ወስኝና ሁሉን ነገር በስርዓቱ ማድረግ ብቻ ነው ያለብሽ። ግን ለምን ግን ግርማ ኤልዲ ለምን ለምን? እሺ እኔ እንጃ ኤልዲ ለምን እንደሆነ ባላውቅም ግን ከበሉ ለማግኘት የሚፈልገው አንድ ነገር ያለ ይመስላል። እኔ ታዲያ ለጥቁር ስለት አሳልፎ እስከ መስጠት ድረስ። ተረጋጊ። አሁን ምክንያት
ምንም ያወቅሽ ነገር የለም አሉ። እሺ በቃ ምንም ያወቅሽው ነገር የለም አሉ። እስከ መጨረሻው ከቀድሞ ሁኔታሽ በፍጹም መለወጥ ያለብሽ የሆነ ቦታ እንሂድ ብሎ ቢወስድሽ አለኝ ወጥዋጩ አክሲት ውሻ እንደዚህ ክፉ ወንድም የለኝ። እሱ አመሰግናለሁ። አይኖረኝም። ኤልዲ ይኸውልሽ ምንም ነገር ማድረግ የለብሽ። አመሰግናለሁ ደሱ እግዚአብሔር ይስጥልኝ። ኤልዲ ነግሬሻለሁ። ኤልዳና ምንም ነገር እንዳታደርጊ፣ ይኸውልሽ ምንም ነገር እንዳትፈጽሚ። እሺ ፀጉርሽ እንኳን ምን አለ ሰብሰብ ብታደርጊው። በጣም ስፈልግ በደህና አዎ፣ ነገሩ እንኳን በደህና ነው። ምን መሰለሽ ነገ 4 ሰዓት ላይ ለማማ አንዳንድ ነገሮች እንድንገዛዛላት ፈልግ። ገዳም እንጂ እኮ ሽርሽር አይመስለኝም የምትሄደው። አዎ፣ ነገሩ ያው እዛ ስትሄድ አንዳንድ ነገሮች እንዳይቸግሯት። ደግሞ አንቺ ሴት ስለሆንሽ ገበያውን በደንብ ታውቂዋለሽ። አብረን እንድንሄድ ፈልጌ ነው። ብታደል እኮ እህት ነበር። ለምንድን ነው ይሄ ሁሉ ያስፈለገው? ምን ሆነሻል? ቆይ የነገውን ገበያና እህትነትን አሁን ምን ያገናኘዋል? ደረቅና ጨካኝ ውሸት። ሴትዮ ምን ሆነሻል? ሴትዮ አትበለኝ። ነገ ጭዳ ልታረገኝ ነበር የቀጠርኩት። በልሁ ለተባለ የቀን ጅብ ልታስበላኝ ነበር አይደል? ምን? የዋቹ ሁሌም ጠባቂ ያላችሁ። ቆይ ማን ነገረሽ? የደሱ ወፍ ልበልኝ። ኤልዳና ምን ሆነ? ምን ልትሆን? ውጣ! አንተ አጎት እኮ ነኝ እኔ። ውጣ! አጎት እኮ ነኝ። ኤልዳና ምን ሆነ አለ ልጅ? አንተ ኤልዳና ማማ አንተ ለጌች ያልታመነች ነፍስ ምኑ ናት? ደሱ ክብሩን አልሰማም፣ መኖሩን አልገለም። በአንድ ነገር ግን ደስታ ይሰማኛል። መጽሐፉ ወደ ህትመት ክፍል መግባቱ ህልሜ ይሄው ነበር። ምናልባት ከሄድኩበት ቦታ ሆኜ የታተመውን መጽሐፍ አነብለት ይሆናል። አንተ ጥሩና ደግ አጎቴ ነው። እኔን ለመፈለግ አንተም ሆንክ ቤተሰቦቼ እንዲሁም ጌታቸው እንዳታስቡ። ያንተው ኤልዳና። ምን አባቴ ልሁን ደሱ ከቤቷ ከወጣች እኮ 8 ቀን አለፋት። ወይኔ ሊታባት ለርገት ይመልጂ ምን ታርቅ? አማራጭ አጣች። የሚረዳ ጠፋ። ሁላችንም ስግብግቦች ሆንባት። ምን ጉርሳ ላይ በሞትኩ ኖሮ ምነው ከአባቷ በፊት እኔ በሞትኩላት ኖሮ ልጅ እሷ አይሆኑም ማማ። ፖሊስ ጣቢያ፣ ሆስፒታል፣ እኔም ግርማም ጌታቸውም ትሄድበታለች የተባለበት ቦታ ሁሉ አሰስናት። አንድም አየናት የሚል ሰው አልተገኘም። ምን ጉርሳ ላይ በሞትኩ ኖሮ ምነው ከአባቷ በፊት እኔ በሞት ምን እናደርጋለን እንግዲህ እባክዎን። አሽን ዝም በይ በቃ። እንዴት ሊሆን ይችላል? እርግጠኛ ነኝ የነገራት እሱ ነው።
ይህ የውሻ ልጅ ረዳኝ። እኔ የቻልኩትን አድርጌያለሁ። አሁንም እያደረግኩ ነው። ለእሱም ግን በዛ ሰዓት አልጠበቅኩም። ልቀድመው ተዘጋጅቼ ነበር፣ ግን ሁኔታዎች አላመቹኝ። እርግጠኛውን ብል ዛሬ ግን በምንም ታምር አያመልጠኝ። ከዚህ በላይ ስለሱ መስማት አልፈልግም። ምን ማድረግ እንዳለብኝ ማወቅ ሰው በሉ ዩኒፎርም ስለምትለብሰዎች
ጤና ይስጥልኝ። እንደምን ዋላችሁ? ተገኘችልኝ? አገኛችኋት? ማንን? ልጄን ኤልዳናን ነው። ለምትላት ሴት የምናውቀው ነገር የለም። የግርማ እናት እሱ ነው? አዎ ነኝ። አይዞህ አይራበል። አቶ ግርማ ምን ሆነ? ደውለን ለማናገር ሞከርን፣ ግን ስልኩ አይሰራም። አይ መከራዬ፣ አይ ጣጣዬ፣ የእሷ ሳያንሳኝ ደግሞ እሱ ምን ሆነብኝ? የሰው ነፍስ አጥፍቶ እጁን ለጣቢያችን ሰው ጌቺ ያስደነገጥከኝ። ተሸክሞሽ ነው ማትሰሚ። ከገባሁ እኮ ብዙ ጊዜ ቆይቻለሁ። ይሄን መጽሐፍ እያነበብኩት ነው እናቴ። ሁሉ ጊዜ ባነበው ማይሰለችኝ። ይሄን ጊዜ ሞት መጽሐፉን ባልታተመ ነርሷም ታካሚዋ ባላነበች። በጣም ጨካኝ። ለምን ኤችአይቪስ በደሙ ሳይኖር አለብኝ ብለህ መጽሐፉ ላይ እንዳለው ይሳቅ ይሄን ሁሉ መከራ መቀበል በርግጥ የይስሐቅን ባህሪ ለማግኘት ብዙ ተጨነቀ። እናም እውነቱን ለመናገር ይስሐቅ ነኝ ማለት ነበረብኝ። ግን እኮ ህሙማኑ የሚደርስባቸውን የስነ ልቦና ስብራት መገለል እንዳይሆኛለሁ። በዚህ ደግሞ ደስተኛ ነው። መጽሐፉ ብዙ ኮፒ የተሸጠበት ምክንያት ታውቃለህ? እውነተኛ ታሪክ ስለሆነ። ስጀምረው ግን በዚህ መልኩ ያልቃል ብዬ አልነበረም። ግን በቃ ነገሮቹ ሊያጋጣሙ አጋጣሚ ለምንድን ነው ሁሉ ጊዜ አጋጣሚ የምትለኝ? አጋጣሚ ማለት ኤልዳና እንደወጣሽ መቅረት፣ የበልሁ፣ የግርማ፣ የደሱ፣ የማማ ታሪክ እንዲሁም የኔና አንቺ ታሪክ እንደገና መልሼ የሰራሁት ታሪክ። ስለዚህ ይሄ አጋጣሚ አይባል። አጋጣሚ ቢሆንም ሁሉም ነገር ተሳክቶታል። ኤልዳናን አላገኘሁት። የት እንደደረሰች አላውቅም። ግን መኖር ነበረብኝና አመታትን ቆጥሬ ከአንቺ ጋር ተገናኘ። እናም የተሰበረ ልቤን ጠገንሽልኝ። አውቃለሁ ኤልዳና መጥፋት በልብ ውስጥ ትልቅ ክፍተት ፈጥሯል። ግን ሀሳቧን ሁሉ አሳክተህላታል። እኔም ባላውቃትም ኤልዳናን እወዳታለሁ። ሴት ልጅ ቢወለድ ኖሮ ኤልዳና እንላት ነበር። ነገር ግን ፍጹም የተወለደ ጥሩ ሴት ናት። አንቺ ምሮሚ ከየት ነበር የምትመጣው? ከርቸሌ ግርማን ለመጠየቅ ነበር የሄድኩት። ሮሚ ጉዳዩን ህግ የያዘው ባይሆን ኖሮ ነገሮች ሁሉ በእኔ ቅርባይነት የሚፈቱ ቢሆን ኖሮ ትገርም ነህ። ሚሚዬ ደህና ነሽ ወይ? እንዴት ነሽ? ሰላም ነሽ? ጤናሽስ? ምንድን ነው? ፀጉርሽን በደንብ ያዥው እንጂ ምንድን ነው እንደዚህ አይነት ነገር እንዴ? በደንብ አትይዥም እንዴ ፀጉርሽን? አየሽ ካለ በዛ እኮ ይሰባበረብሻል። እሺ በደንብ አድርገሽ በሳሙና ትታጠቢዋለሽ። ከዛ በሻምፑ በደንብ አድርገሽ መያዝ አለብሽ። እሺ ሚሚዬ ቅባትን መቀባት አለብሽ፣ አለበዛ ይበጣጠስብሻል። ቆይ እንደውም የኔን ፀጉር ቤት ታውቂዋለሽ? ታውቂዋለሽ አይደለ? በቃ የኔን ፀጉር ቤት ካወቅሽው እስቲ እዛ ብቅ በይና በደንብ ታውቂዋለሽ። ብዙ ሰዎች የኔን ፀጉር ቤት ያውቁታል። ፀጉርሽን አየሽ በደንብ መያዝ አለብሽ። እሺ በይጂ እዛ ነይና እኔ ቆንጆ አድርጌ እሰራሻለሁ። እሺ ሁሉም ነገር አለፈና ልጆቻችሁ ታረቁ። እዛችን ፍጹሜን በሉ ክርስትና ነስ ይገርምሻል። በቀደም ለታኛ መስሪያ ቤት መጥቶ ሰራተኛውን ሰብስቦ ስለ ኤችአይቪ በሽታና የቅድመ ጥንቃቄው ከራሱ ህይወት በመነሳት ሲያስተምር እጅግ አደነቅኩት። በጣም
እሱ አዲሱ መጥቷል፣ መግባት ይፈቀድለታል። ደሱ ቤታችንም ልባችንም ላንተ ክፍት ነው። ሮቢዬ ቁጭ በል እዚህ ጋር ደስ እሺ ደሱ ቁጭ በል እስኪ። እንዴት ነው ጎረምሳ የለም እንዴ? ማፍጹም የለም። ዋላስ መቼም እሱ እዚህ ቤት ከሌለ ቤቱ ጭር ይላል። ተኝቶ ነው። ምን ነው ጠፋ ደሱ? እቺ ያው ስራ ነዋ። ሴቱን ለራሰ በራ ሆነ ስትላል ነበር እንዴ? ዛሬ ምን ተገኘ? የሩቢዬ ጸጉራቸውንም እንደ ጸባያቸው ስንይዘው ተግባባና። ምን ነው የሚቆጨኝ ነገር ግን ምን እንደሆነ ታውቃላችሁ? ምንድነው? እማማን ያንን ጥጥ የመሰለ ጸጉራቸውን ከርል ሳልሰራ ገዳም መግባት እንዴ! ለነፍሳቸው የጉዞ ሰቅ መሆኑ እግዚአብሔር ቆንጆ ይጠላል። አንተ እኛ ላለም እግዚአብሔር ጋር ተጫወቱ። ነይ ተመለሽ። ምንድነው? ቡና ይኸውልሽ፣ ምንም ነገር አልበላም፣ አልፈልግም። አንተ እኔ ልሙት ያለው ቤት ያለው ነው። እኔ ምንም አልፈልግም። ይልቅ ወፈር ያለ ቡናና በቂቤ ያለሽ ፍርፍር ነገር በቃ። እንዴት ናት እቺ ነገር? እቺ ከማይረባ የሰው ድጋፍ ይሻላል። መቼውንም ከልቤ የማይጠፋ የነፍሱ ልታ አንተ ደግሞ እቺ አንድ ያህል አታጋል። የምሬ ናስቲ ኧረ በእናትህ ተወኝ። ወይ ጸጉር ሁሉ ተመላጦ ገብቷል አይደለም? ይኸውልህ ነገ በጠዋት ትመጣለህ። በጠዋት ትመጣና ወረፋ ይዝልሃለሁ። እኔን ገላጣውን የተመላለጠውን ቦታ በዊግ በምናምን እንደፍነዋለን። አመትሽ እንደ ሮምዬ ሮም ያለኝን ሰምተሽ ሮም